ሰላምና ጤና በያላችሁበት እንዲትረፈረፍላችሁ እንመኝላችኋለን። ውድ ተመልካቾቻችን በርካታ ሰዎች ኮንዶሚኒየም አልተመዘገብኩም፣ አዲስ ምዝገባ መቼ ነው የሚጀምረው የሚል ተደጋጋሚ ጥያቄ እያቀረቡ ይገኛሉ። በሀገራችን ታሪክ እስካሁን የ1090 የ20/80 እና የ40/60 የኮንዶሚኒየም ቤት ምዝገባ የተከናወነው በ1997 እና በ2005 ዓ.ም ሁለት ጊዜ ብቻ ነው። በእነዚህ ጊዜያት የኮንዶሚኒየም ቤት መመዝገብ ያልቻላችሁ ወይም በተለያየ ምክንያት ያመለጣችሁ በአሁኑ ወቅት በስማችሁ ምንም አይነት ቤት የሌላችሁ የመንግስት ሰራተኞች ለእናንተ የሚሆን የቤት አማራጭ ቀርቦላችኋል። በሀገራችን በደሞዝ ከሪል ስቴት ወይም በአንድ ጊዜ ክፍያ ቤት መግዛት የማይታሰብ እንደሆነ ሁላችንም የምናውቀው ጉዳይ ነው። ስለዚህ ከሪል ስቴትም ሆነ ከግለሰቦች ቤት የመግዛት አቅም የሌላቸው የመንግስት ሰራተኞች ቤት ማግኘት የሚችሉበት አማራጭ ተመቻችቶላቸዋል። ይህም ከሌሎች ሰዎች ጋር በጋራ ሆነው የቤት ባለቤት የሚሆኑበት የማህበር ቤት አማራጭ ነው። በተለይም አዲስ አበባ ከተማ ውስጥ የምትኖሩ የመንግስት ሰራተኞች ከተማ አስተዳደሩ መሬት ስለሚያዘጋጅላችሁ ደሞዛችሁ ወይም ገቢያችሁ አነስተኛ ቢሆንም በማህበር ተደራጅታችሁ ቤት መስራት ትችላላችሁ። መሬት ከተዘጋጀ ደግሞ የምታወጡት ወጪ ለግንባታ ብቻ ይሆናል ማለት ነው። በረጅም ጊዜ በሚከፈል ብድር ከባንክ ጋር የብድር ውል ስምምነት በመግባት የማህበር ቤት ባለቤት መሆን ይቻላል። ቤት ለሌላቸው የመንግስት ሰራተኞች ይህ እንደ ወርቃማ እድል ይቆጠራል። በማህበር ተደራጅታችሁ ቤት የመስራት ፍላጎት ያላችሁ ምን ቅድመ ሁኔታዎችን ማሟላት እንደሚጠበቅባችሁ እንዲሁም የአደረጃጀት ሂደቱ ምን እንደሚመስል አንድ በአንድ እንነግራችኋለን። በመኖሪያ ቤት የህብረት ስራ ማህበር ለመደራጀት የሚከተሉት ዋና ዋና መስፈርቶችና ቅድመ ሁኔታዎች መሟላት ይኖርባቸዋል። ሌሎች መስፈርቶች ቢኖሩም መሰረታዊ የሚባሉት ግን የሚከተሉት ናቸው። አንደኛው አባላት ነው። ማህበሩን ለመመስረት ቢያንስ መሟላት ያለበት የአባላት ብዛት አለ። በቂ የአባላት ቁጥር የሚያስፈልግበት ምክንያት የህንፃው ብሎክ የሚይዘው የሰው ቁጥር ታሳቢ ተደርጎ ነው። ለምሳሌ የቤት ዲዛይኑ 50 ሰው እንዲይዝ ተደርጎ የተሰራ ሊሆን ይችላል። ስለዚህ የአባላት ብዛት የሚወሰነው በቤቱ ዲዛይን ስለሆነ በማህበር የሚደራጁት ሰዎች ብዛት 50ም 100ም ሊሆኑ ይችላሉ ማለት ነው። ሌላው መሰረታዊ መስፈርት የታደሰ የነዋሪነት መታወቂያ ነው። አባላቱ በዚያው ክልል ወይም ከተማ ነዋሪ መሆናቸውን የሚገልጽ የታደሰ መታወቂያ ሊኖራቸው ይገባል። ስለ አዲስ አበባ ስለሆነ እያወራን ያለነው የአዲስ አበባ ከተማ መታወቂያ ሊኖራችሁ የግድ ነው። ሌላው መስፈርት የቤት ባለቤትነት ጉዳይ ነው። አባላቱ በስማቸው ወይም በትዳር ጓደኛቸው ስም ሌላ የመኖሪያ ቤት ወይም የቤት መስሪያ ቦታ የሌላቸው መሆን ይኖርባቸዋል። የመጨረሻው መሰረታዊ መስፈርት 10% ቅድመ ክፍያ መክፈል መቻል ነው። የማህበሩ አባል የቤቱን የግንባታ ጠቅላላ ወጪ 10% ቅድመ ክፍያ በባንክ በዝግ ቁጠባ ሂሳብ በማህበሩ ስም ማስገባት የሚችል መሆን አለበት። አሁን ባለው የገበያ ሁኔታ ቅድመ ክፍያው ከ400,000 ብር የማያንስ ነው። እነዚህን መሰረታዊ መስፈርቶች እንደምታሟሉ እርግጠኛ ከሆናችሁ ወደ መደራጀት መግባት ትችላላችሁ። ሌሎቹ መስፈርቶች በጣም ቀላል ስለሆኑ ለማሟላት የሚከብዱ አይደሉም። እነዚህ መስፈርቶች ለምሳሌ አሻራ መስጠት፣ የመንግስት ሰራተኛ ስለመሆናችሁ መረጃ ማቅረብ፣ በጊዜ ሰሌዳ መሰረት በወቅቱ መመዝገብና በሚጠየቀው መረጃ መሰረት ቅጽ መሙላት የመሳሰሉት ናቸው። እነዚህ በጣም ቀላል ናቸው። የቤት ብቻ ሳይሆን በሀገራችን በርካታ የተለያዩ አይነትና ደረጃ የህብረት ስራ ማህበራት ተደራጅተው በስራ ላይ ይገኛሉ። በቤት ማህበር ለመደራጀትም ልክ እንደሌሎቹ ማህበራት ሂደት አለው። የመንግስት ሰራተኞች በማህበር ተደራጅተው መኖሪያ ቤት መገንባት እንዲችሉ በ2015 ዓ.ም በአዲስ አበባ ከተማ አስተዳደር የህብረት ስራ ኤጀንሲ የወጣ የአሰራር መመሪያ አለ። መመሪያው የመንግስት ሰራተኞች የጋራ ህንፃ መኖሪያ ቤት የህብረት ስራ ማህበር የአደረጃጀትና አሰራር መመሪያ ቁጥር 143/2015 ተብሎ ይጠቀሳል። በዚህ መመሪያ መሰረት በማህበር ቤት ለመደራጀት ፍላጎት ያላቸው የሚከተሉትን ሂደት ተከትለው መደራጀት ይችላሉ። የአዲስ አበባ ከተማ አስተዳደር የቤት ልማትና አስተዳደር ቢሮ በሚልከው ዲዛይን መሰረት የቤት አይነት ምርጫ ያከናወነ የማህበር አባል በአቅራቢያው በሚገኘው የክፍለ ከተማው ጽህፈት ቤት ቀርቦ በማህበር ይደራጃል። የክፍለ ከተማው ጽህፈት ቤት ማለት የህብረት ስራ ማህበር ጽህፈት ቤት ማለት ነው።
ሌላው የከተማ አስተዳደሩ የህብረት ስራ ማህበራት ኤጀንሲ ከከተማ አስተዳደሩ የቤቶች ልማትና አስተዳደር ቢሮ ጋር በመተባበር በቡድን ለሚደራጁ አመልካቾች በጋራ ህንፃ ስለሚሰሩ የመኖሪያ ቤቶች የፕላን አይነት፣ አማካኝ ግምታዊ ዋጋና የአባላት ብዛት ያሳውቃል። የከተማ አስተዳደሩ የህብረት ስራ ማህበራት ኤጀንሲ በሚያቀርበው ሞዴል መተዳደሪያ ደንብ መነሻ በማድረግ በአንድ ማህበር የሚደራጁ አባላት የማህበሩን መተዳደሪያ ደንብ ያዘጋጃል። ተደራጁ ከሌሎች ጋር ለመደራጀት በአቅምና በቤት አይነት ራሱን አዘጋጅቶ በማህበር ከተደራጀ በኋላ በማህበሩ በኩል የመስራች ጉባኤ እንዲጠራ በማድረግ ከዚህ በታች በተገለጹት መሰረት በቅድሚያ ተፈጻሚ ይደረጋል። በአንድ ማህበር የሚደራጁ የማህበሩ አባላት የማመልከቻ ቅጽ እንዲሞሉ ይደረጋል። በመተዳደሪያ ደንቡ ላይ በመወያየት እያንዳንዱ አባል በእያንዳንዱ ገጽ ላይ እንዲፈርም በማድረግ ውሳኔ እንዲተላለፍ ያደርጋል። የማህበሩ አድራሻ፣ አርማና ስያሜ ውሳኔ እንዲያገኝ ያደርጋል። የስራ አመራር ኮሚቴና የቁጥጥር ኮሚቴ አካላትን እንዲሁም ንዑስ ኮሚቴዎችን ይመርጣል። የምስረታ ቃለ ጉባኤ በማዘጋጀት አስመራጭ ኮሚቴና የተመረጡ አካላት በእያንዳንዱ ገጽ ላይ እንዲፈርሙ ተደርጎ የመስራች አባላቱ ዝርዝር ፊርማ ከበስተጀርባው እንዲይዝ ያደርጋል ማለት ነው። ሌላው እነዚህን ሂደቶች ተከትሎ እነዚህ ከተሟሉ በኋላ ከቤት ፍላጎት ምዝገባ ቅጻቅጾች፣ ሌሎች አስፈላጊ ሰነዶችና ከተለያዩ ተቋማት ጋር ማህበሩን ወክለው ግንኙነት የሚያደርጉ የስራ አመራር ኮሚቴ አካላትና ውክልና ጭምር የያዘ ሰነድ ለአደራጅ አካል ማቅረብ ይኖርበታል። የክፍለ ከተማው ህብረት ስራ ጽህፈት ቤት ማህበሩ ለቅድመ ምዝገባ የሚያስፈልጉ ሁኔታዎችን አሟልቶ ሲገኝ ለባንክ በአባላቱ ስም ዝርዝር መሰረት በማህበሩ ስም ዝግ ሂሳብ እንዲከፈት ደብዳቤ ይጽፋል። ማንኛውም ሰው በማህበር ሲደራጅ የቤቱን የግንባታ ወጪ ቅድመ ክፍያ ለባንክ በማህበሩ ስም በተከፈተ ዝግ ሂሳብ ገቢ ያደርጋል። ገቢ ያደረገበትንም ማስረጃ በማህበሩ አማካኝነት ለክፍለ ከተማው ጽህፈት ቤት ያቀርባል። በባንክና በአደራጁ መካከል በሚደረግ ስምምነት መሰረት በመመሪያ ላይ የተቀመጠው የ10% ቅድመ ክፍያ የተቀበለው ባንክ ዝግ አካውንት እንዲከፍት የተጻፈለትን ደብዳቤ ቁጥር፣ ገቢ የተደረገውን የገንዘብ መጠን፣ ገንዘቡን ገቢ ያደረገበትን የገንዘብ መቀበያ ሰነድ ቁጥርና ቀን ጠቅሶ ለክፍለ ከተማው ህብረት ስራ ጽህፈት ቤት ገንዘቡ ገቢ ስለመሆኑ ደብዳቤ ይጽፋል። ይህም መረጃ የሚመሳከር ይሆናል። የክፍለ ከተማው የህብረት ስራ ጽህፈት ቤት ገንዘቡ ገቢ የተደረገበትን ማስረጃ ከማህበሩ ተወካዮች እንዲሁም ከባንኩ የተጻፈለት ደብዳቤ ሲደርሰው ማህበሩን መዝግቦ የምስክር ወረቀት ይሰጣል። የምስክር ወረቀቱ ሲሰጣችሁ ተደራጅታችኋል ማለት ነው። ቀጣዩ ሂደት ቦታ ተረክቦ ግንባታ ማካሄድ ይሆናል። በነገራችን ላይ ከተማ አስተዳደሩ በማህበር ተደራጅተው ቤት መገንባት የሚፈልጉ ሰዎችን የሚመዘግብበት የጊዜ ሰሌዳ አለው። ስለዚህ ሁልጊዜ ምዝገባ ስለማይካሄድ ከተማ አስተዳደሩ የሚያወጣው ማስታወቂያ መከታተል ያስፈልጋል። መረጃ ለመከታተል የአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮ ድረገጽና የፌስቡክ ገጽ ተከታተሉ። በአሁኑ ወቅት አንዳንድ የመንግስት መስሪያ ቤት የሚገኙ ሰራተኞች ለመደራጀት ጥያቄ እያቀረቡ ይገኛሉ። ውድ የቻናላችን ተመልካቾች ከዚህ ቪዲዮ ጠቃሚ መረጃ እንዳገኛችሁ ተስፋ እናደርጋለን። የኪራውድ ፕሬስ ቤተሰብ ቢሆኑ ደስ ይለናል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ